አልፈልግም አለኝ። ይሄም ሌላ ሴት ቀምሶ አልፈልግም አለኝ። ፈጣሪ ሆይ ኧረ ተው አሳየኝ፣ እንደው እኔ ልጅ ጋር አይደለሁም ብላ አምርር ብላ አልቅሳ ለፈጣሪ ትነግረውና ህይወቷን ትቀጥላለች። ቡና ጠጧን እየሰራች እያለ ጀለሴ የሚሰራው ስራ የሰንሰለት በማሽን ምናምን ገለመሌ ነው። እሱን እየሰራ እያለ ብረቱ እጁ ስር ወድቆበት ሰንሰለቱ ገለመሌው እጁ ተቆረጠ። ከዛ ተደወለለት፣ ጓደኞቿ ደወሉለት። ጓደኞቿ ደውለው ነይ እጁ ተቆርጧል ሲሉት አይደለም እጁ ለምን ጭንቅላቱ ማይቆረጥ ምን ምናምን ብላ ስልኩን ዘግባለች። ከዛ ጓደኛዋ አብራት ቡና ጠጡ ምሰራው ስታይ ስልኩ አዲስ ስልክ ምንድን ነው ብላ ደውል፣ እውነት ነው ጓደኞቹ እንደዚህ። ከዛ እሷም ደንግጣ አብረው ሆስፒታል ሄደው ሆስፒታል ስትሄድ ማሽኑ ሲቆርጠው አጥንቱን ስንጠቅጥቅ ስላደረገው እጁ መቆረጥ አለበት በትክክል ላይ እንዲህ ነው የተቆረጠው። እንደዚህ ይሄ እጁ ተቆርጦ ወጣ ቀኝ እጁ። ከዛ እጁ ሲቆረጥ ሆስፒታል እንደማትተይኝ ቃል ግቢልኝ አላት። ራሱ እኮ ነው አልፈልግሽም ቻው ብሎ ያሰናበታት። ግን አሁን እጁ ሲቆረጥ ሌላ ሰው እንደማይፈልገው ስለሚያውቅ እሷ ስለሆነች የምታፈቅረው እንደማትተይኝ ቃል ግቢልኝ አላት ሆስፒታል ውስጥ። እሷም እሺ ብላ እንደማትተው ቃል ገብታለት አብረው በፍቅር ምን አደረገች? ቤት ተከራየች። 600 ብር ቡና ጠጡ እየሰራች ሙሉ ወርቆቿን ሽጣ ሙሉ ቡና ጠጡ የምትሰራበትን ጊዜዋን፣ ጉልበቷን፣ ገንዘቧን ሙሉ እሱ ላይ ያፈሰሰች እያስታመመች እሱን። የቤት ክራይ ደበረኝ ሲላት ቲቪ ስትገዛ፣ ደበረኝ ሲላት ጂፓስ ስትገዛ ሙዚቃ እንዲሰማን ፈታ ዘናል። ደበረኝ ስልክ ጌም መጫወት ትፈልጋለች፣ ስልኳን ሰታ እሷ ያለ ስልክ ሆና። ከዛ ውጭ ወካ ማረኝ ሲላት ብራንድ ጃኬቶች ገዝታ ጃኬት አልብሳ የተቆረጠው እጁ እንዳያስታውቅ እጁን ኪሱ ስር ከታው። ከዛ እሷ ደግሞ እንዲህ ቦይፍሬንድ እና ገርፍሬንድ እንደሚያያዙት ይልም እንደዛ ይዛው እንዳያስታውቅ አብራው። ሚስቱማ እዛው ሐኪም ቤት እጁ እንደተቆረጠ ነው። ሚስቱ አለች ሜልጁ እናት በሉ በስተት አንድ ቀን አብረን ተኝተን ነው የሚለው። እሷ አይንክ እንዳላይ ብላው ጥላው ሄዳለች። ከዛ በኋላ እንደዛ አፈር ድሜ በልታ አድናው ብዙ ነገር አድርጋለት ልክ በደንብ ከ6 ወር በደንብ አስታማው ሲድን ግንኙነት አያደርጉም ዶክተር እንዳታረግ ስላለው። ማለት ምንም አይነት ጥቅም አታገኝም ከሱ ለማለት ፈልጌ ነው። አትሊስት ግንኙነት እያደረገች ነው፣ እያስደሰታት ነው። ብትለፋለትም ብላችሁ እንዳታስቡ ነው የምነግራችሁ። ግንኙነት አያደርጉም ዶክተር እንዳታረግ ብሎታል። ለምን እጁ እስኪድን ድረስ። ከዛ ያለምንም ጥቅም ነው እንዲህ የምትለፋው ልላችሁ ፈልጌ ነው። ንጹህ ፍቅር ላይ እንደ እናት ለልጇ እንደምትሆነው የለ ወይ እህት ለወንድሟ እንደዛ ነው ስትሆንለት የነበረው። ከዛ በኋላ እንትን እያለች ልክ በደንብ ሲድን ምን አለችው? አሁን ድርጅቱን ክሰስ እና ካሳ ይሰጥክ ብላ ብርኪት አምጥታ ነው ጋይስ መክሰሻ የሆነ ነገር። አሁንም ወርቆቿን ሽጣ መሰለኝ በደህና ጊዜ የገዛችውን ወርቅ እየሸጠች ነው በቃ። እና ሽጣ ብር ሰጥታ እንካ ክሰስ አለችው። ከሰሰ። ድርጅቱን ከሶ ድርጅቱ ካሳ 200,000 ብር ፈረደለት። በዛን ጊዜ 200,000 ብር ትልቅ ብር ነው። ከዛ ተፈረደለት። ሲፈረድለት እሺ ምን ልትሰራ ነው አለችው። ምንሳ ተመካከሩ። ይሄ አካል ጉዳተኛ ብለህ ቀበሌ ምናምን ተመዝግበህ ኮንቲነር ተቀበል፣ ሱቅ ተንቀሳቃሽ ሱቅ ይልም እንደዛ ብለው በቃ ጀግና ናት። መክራው ሰምቶ ኮንቲነር ተቀብሎ ሱቅ ከፍቶ ምናምን በብር ላይ ብር ሀብቱ እየጨመረ ሲመጣ ጀለሴ ቤተሰቦቹ ምን ይሉታል? በቃ የልጅክን እናት አግባ፣ ከዚህቺ የልጅክን እናት ትሻልካለች። ለእነሱ እኮ ጋይስ ውሃ አስገብታላቸዋለች ቧንቧ፣ ያላረገችላቸው ነገር የለም ለእናቱ ማለት ነው ለአሮጊቷ። ከዛ የልጅክን እናት ያስወለድካትን አግባ ይሉትና እሺ ብሎ የነሱ ምክር ሰምቶ ይመጣና መጀመሪያ ነው እንጂ የሆነ ጎረቤት ይሰማል። የልጅክን እናት አግባ ብለው ሲመክሩት ይሰማና መጥቶ ጎረቤቱ ሲነግራት ወረኛ፣ ምቀኛ፣ ውሸታም በጣም ነው የሚወዱኝ ቤተሰቦቹ ስንት መስዋዕትነት የከፈልኩላቸው አይሉም እንደዚህ ውሸታም ብላ ታባረዋለች። የነገራትን ጎረቤት አላምንህም ብላ። ከዛ ህይወቷን እየቀጠለች ጀለሴ አንድ ቀን ይመጣና አንቺ ይላታል። አውቆ ሰበብ በምን ልጣላት ይልና አንቺ ቺት ታረጊብኛለሽ ይላታል። እኔ አንተ ላይ አለችው አንተ እኮ ለእኔ ህይወቴ ነህ ሁሉ ነገሬ ነህ እንዴት አንተ ላይ ትለዋለች። ሰበብ ፈልጎ
በቃ አልፈልግሽም ይላታል። አልፈልግሽም ሲላት ገዳም ሄዳ ስቅስቅ ብላ አልቅሳ ፈጣሪ ሆይ የኔ ከሆነ ልቦናውን መልስልኝ፣ የኔ ካልሆነ ከልብ ያውጣልኝ ብላ ሳምንትን የቆየችው ገዳም ጋይስ ስቅስቅ ብላ አልቅሳ ለፈጣሪዋ ሰታ ንስሐ ገብታ ምን ብላ ወጣላትና ፍታው ምን ስራ ጀመረች። ከዛ አንድ ወር ቤተክርስቲያን ቆይታ ምን ስራ ጀመረች። ከመጣች በኋላ ከአንድ ወር ምን መስራት ጀመረች። መጀመሪያ ቡና ጠጡ ነበር የምትሰራው። እስቲ አስታውሱኝ ምን ስራ። አሁንም ቡና ጠጡ። ከአንድ ወር በኋላ ከቤተክርስቲያን ተመልሳ ቡና ጠጡ። አሁንም በሺ ቡና ጠጧን እየሰራች ህይወቷን ቀጠለችና ከዛ መጣ ጀለሴ መጣና ይቅርታ አድርጊልኝ ጎደለበታ እንክብካቤ። እሷ እንደ እናት ነበራ የምትንከባከበው። ጎደለበታ ጉልበቷን፣ ጊዜዋን፣ ገንዘቧ ሁሉ ነገሯን ሰጥታ ለሱ እኮ ነበረ የምትኖረው። ከዛ እንትን አለ መጣና ይቅርታ አድርጊልኝ አላት። እውነት አዎ እሺ ፍቅር ያንገበገበክ ያለኔ መኖር አቃተክ ይቅርታ ጠይቀኝ ኦኬ ተለና እሺ። እሷ እኮ ፈጣሪ ስቅስቅ ብላ አልቅሳ አውጣልኝ ከልቤ ብላ ከልባ ወጥቶላታል። እንደዛ ምን ትንሰፈሰፈለት ሰው እንደዛ ሙትት ያለችለት ሰው አስጠልቷታል ጭካኔው። እንደዛ ባንዴ እሷን አልፈልግሽም ማለቱ ልቧን አሳምሞታል። ከዛ እንመለስ ይላል እሺ አለችውና አሁን ምን አስባ ነው እሺ አለችው። ከዛ መጀመሪያ ታርጌቷ ምንድነው? ስልክ ገንዘቧን ሙሉ ልታስመልስ ነው ያሰበችው። እኔ እኮ ስልክ የለኝም አለች። ስልኳን ስማርትፎን ለሱ ሰታ ቴክኖን ነበር ጠቅጠቅ ያዘችው። ቁጥሩን ነቃቀለችው ነው ይኸውልህ ስልክ እኮ የለኝም አለችው። 17,000 ብር ሳምሰንግ ስልክ ገዛላት። አንበሳ ጀግና አለን ደስ አለን። ከዛ እሱን ስልክ ክፍለ ሀገር ለቤተሰቦቿ ለእናትና ለአባቷ ላከችላቸውና ተዘረፍኩኝ እኮ መንገድ ላይ አለችው። በቃ ብዝበዛ ያወጣላትን ሙሉ እያሰላች እያንዳንዱን ነገር ሰበብ እየፈለገች ቦጥቡጣ ሙሉ ያወጣችለትን እሱን ስታስታምም ያባከነችውን ገንዘብ በሙሉ አስመለሰች። የገዛችለትን ቲቪ፣ ጂፓሱን፣ ፍላሽ መዝሙር ያስጫነችበት ፍላሽ ሳይቀር ንብረቷን ሙሉ ወሰደች። ሙሉ ንብረቷን ወስዳት ሀብቷን አስመልሳ ተበቅላ ስትጨርስ አይንክን እንዳላይ ብላ አባረረችው። እውነት እኔ ይቅርታ አድርጌልክ መስሎክ ነበር አብሬክ ያለሁት ያን ሁሉ መስዋዕትነት ከፍዬልክ አንተ በአንድ ጊዜ ባንዴ እንደሚጣልቅ አጥለኸኝ። አሁን እውነት ይቅርታ አድርጌልክ መስሎክ ነበር የተቀበልኩክ ልበቀልክ ነበር ብላ ሙሉ ንብረቷን አርጋ ከተቀበለች በኋላ እሱ እንደ ሸንኮራ መጥቶ እንደጣላት እሷም እንደ ሸንኮራ መጣ ጣለችው። ጀግና ብድሩን የማይመልስ ልጅ አይወለድ ብድሯን መለሰች። ከዛ ተወችው። ከዛም በኋላ ቡና ጠጧን እየሰራች ከጎን ምግብ እየሰራች አንድ ሌላ ሸበላ ደግሞ እንትን የሚያስጭን ቢራ የሚያስጭን ነው ምናምን ምሳ እሷ ጋር ሊበላ እየመጣ ሶስተኛ ወንድ ወደ ህይወቷ መጣ። አንደኛው የመጀመሪያ በቤተሰብ ያገባችው ባሏ፣ ሁለተኛው ይሄ ፑል ቤት ስትሰራ የጠበሰችው፣ ሶስተኛ ደግሞ ይሄ ቡና ጠጡ እየሰራች ከስተመር መጣ። አንድ ሸበላ ቆንጆ ዝምተኛ ጸባይኛ መጣ። እየመጣ ምሳ ይበላል ምናምን ኤቭሪዴይ ከስተመር ሆነ። ተግባቡ። ከዛ በጣም ቆንጆ ነው፣ የጀግና ዘር ነው። ፎቶውን አይተው ብቻ ቤተሰቦች እንዲህማ ዘራችን ነው ይሄማ እንዳያበልጠሽ ልጅ ያሏት እናትና አባቱ ፎቶውን ስትልክላቸው ከዛ ቀልስታላት። ከዛ ከዚህ ሸበላ ጋር አብራ ሆና ተጋብተው ነው ገና ሳይጋቡ ሰውነቷ ተመለሰ። ያኛው እንደ ሸንኮራ መጦ የጣላት፣ ይሄኛው ደግሞ አፋፋት፣ አነጠነጠች፣ ቀላች፣ ወፈረች፣ አማረባት፣ ወርቅ በወርቅ ሆነች። ከዛ የጀለሴ የመኳንንት ዘር የመኳንንት ዘር ነው ይሄማ ዘራቸው ነው የመኳንንት ዘር ነው አሏት። ቤተሰብ ፎቶውን አይተው የዘሩን አወቁ ቤተሰቦቿ። ከዛ እንትን አሏት። ይሄኛው የዚህኛው በጣም የደነቀችኝ እልህኝነቷ የዚህኛው ሀያቱ ሞተች። ሀያቱ ስትሞት እንደዛ ቧንቧ ውሃ አስገብታላት እንደዛ ለፍታላት፣ እሷ ግን መታ እያለቀሰች
ልጅሽ እኮ ከዳኝ ስትላት አዎ ተነጋግረንበታል። ተነጋግረን የወሰነው ነገር ነው። ጭካኔ ያንን ቂም ይዛባታለች። ሞተች ተብሎ ለቅሶ ስትሰማ ብላ ሄዳ ፀጉር ቤት ተሰርታ ወርቆቿን እንዳለ አዲሱ ቦይፍሬንዷ የገዛላትን ወርቆች ድርድር አርጋ እንግዲህ ወፍራለች፣ ቀልታለች፣ አምሮባታል። ስስ ነጠላ ጣል አርጋ ሰውነቷንም እንዲያዩት እንዴት እንዳማረባት ሄደችላችሁ ለቅሶ ቤት። ስልኳን ውድ ስልኳን አሳይታ ወርቋን አሳይታ ያማረበት ሰውነቷን አሳይታ ደማቸውን አፈላቻቸው ጠላቶቿን። እና እሱ መጥቶ አያቴ እኮ ሞተች ብሎ አቅፏት ሊያስለቅሳት ነበር። እሷ ፊትም አልሰጠችውም። ፊትም ሳትሰጠው የመሰለው አቅፏት አልቅሶ አንጀቷን በልቶ አባብቶ ተመልሶ ሊገባ ከዛ እዛ ለቅሶ ቤት እንደ ሰራተኛ ልታገለግል እሱንና ዘመዶቹን እስከዛሬ ጉልበቷንና ገንዘቧን እንደተጠቀሙባት እሷ እናት ያሁን ብልጥናት ወርቋን ውበቷን አሳይታ ይኸው እናንተ እንደ ማስቲካ አኘቃችሁ ብተፉኝም እኔ ግን ተነሳው መልሼ ይኸው አለው ብላ ታይታ ተመለሰችላችኋለሁ። ጀለሴ እስካሁን ይለምናታል፣ እሷን ቢብላለች፣ ሌሎች ሴቶችንም ይሞክራል፣ አልተሳካለትም። እሱ ብቻውን አለ። እሷ ግን ምን የመሰለ ሸበላ ጀግና ቆንጆ አግብታ ቅብር ብላ እየኖረች ነው እላችኋለሁ። ታረት የማይድሷፊ መደባብሱ ይኸው ግረባው አለቀ። አሁን ደስታ ላይ ናት። ልጅ ብቻ ነው የቀራቸው። ፈጣሪ ልጅ ይስጣችሁ በሏቸው። የተገፋ ሰው ሲካስ እንዴት አንጀት ይርሳል። አንጀቴ ነው ቂቤ ጠጣው። በቃ ፈጣሪ ስለ ካሳት አንጀቴ ቂቤ ጠጣ። ደስ አይልም? ማናት ባለ ታሪካችን ጀግኒት ትባላለች። ጀግኒት አንጀታችንን ቂቤ አጠጥታው ሄደች። የሴቶች ጉዳይ ኮራባት፣ አጨበጨብንላት። ሀቡዬ በስማ አንዲት ነጥብ እኮ አትረሽም። በቃ ልቅም አድርገሽ እኮ ነው ከልብሽ የምታዳምጪ። የምር ጎበዝ ናት። በጣም ነው ያደነኳት። በጣም ጎበዝ ናት። በጣም ደስ የምትለው ይመቻት፣ አብሮ ይመቻል። አያም ፕራውድ። መውደቋን እንኳን እያወቀች ማለት ነው መውደቋን አምና መቀበል የለባትም ሴት ልጅ የፈለገ ቢሆን ማለት ነው። እንደ ቆመች ሌላው ቢያቅታት መቆም ቢያቅታት ማስመሰል አለባት። ለምን የሷ ውድቀት የሴት ልጅ ውድቀት ለዚህ ኮና አታሳዩም ብላቸው ለወንድ ጥሎሽ ለሄደ ወንድ በፊት ለፊቱ አታልቅሽ። ማልቀስ ካለብሽ ራሱ በርሽን ዘግተሽ እንባሽን ሳያይ አልቅሽ። ፊት ለፊቱ ጨካኝ መስለሽ እሱ አንቺን ትቶ መሄዱ ምንም እንዳልመሰለሽ ለሱ በፊት ለፊት ምንም እንዳልመሰለሽ ታሳዩና ከሄደ በኋላ በርሽን ዘግተሽ እንደፈለግሽ አልቅሽ፣ እንደፈለግሽ ሁኚ። ግን ለሱ አታሳይ እኮ ነው የምላቸው እኮ እኔ ሁሌ ስመክራቸው። መሆን የለበትም። እና እኔ በሰዓቱ በቃ ጠንካራ መስዬ ታየሁኝ፣ ጠነከርኩም። ፈጣሪም ያግዝሻል፣ ሰውም ይረዳሻል። ከዛ ሰው ሁሉ አሁን ላይ የሚያገኘኝ ሰው በሱ የሚያውቀኝ እንግዲህ እኔ የሚያውቁኝ በሱ ነው ብዬሻለሁ። እሱም በማስታመሜ እሱ ነገሮችን ለሱ የሆን ጊዜን በመስጠቴ ነው ሰው የሚያውቀኝ፣ በሌላ አያውቀኝም። እውነት ለመናገር ማለት ነው። እኔ ስሜ ከተጠራ ውይ እሷ ልጅ ነው የሚባል እኔ ራሴን እየካብኩ ሰው ማንም የሚያወራው ነገር ነው እዛ ሰፈር ማለት ነው። እና አሁን ሲያገኙኝ ምናምን ዝቅ ከፍሎ ጓደኞች ሰላም የሚሉ ለምን በመጥፎ ነገር አልተገኘሁም፣ በጥሩ ነገር ነው የተገኘው። ቁሜን የተገኘው ወድቄ አልቀረሁም። እና ውዶችዬ እህቶቼ ጠንካራ ሁኑ፣ ከእኔ ተማሩ፣ ስህተት አትስሩ ባይ ነኝ እኔ። ጎበዝ አንቺ ስህተት ብትሰሪም ስህተትሽን እኮ አስተካከልሽ። አሁን እኮ ተሽለሽ ነው የተገኘሽው። ደግሞ ከልብሽ አፍቃሪ ነሽ። ማይ ጉድነስ ስታፈቅር እንዴት መስዋዕትነት እንደምትከፍል አንጀቷን አውጥታ መስጠት ነው የቀራት እኮ ጋይስ። እንዲህ አንጀቷን ቆርጣ መስጠት ነው የቀራት። ሀቡዬ ግን እኔ ስሜን ስለቀየርኩ ነው ያላወቅሽ። ባለፈው እኮ መጥቻ አንቺ ቤት ግራ ገባኝ። ከጓደኛው ጋራ ኩል እያካፈለኝ ወረቴን ጓደኛውን ነው የሚሰማ እኔን አይሰማኝ። ምን ላድርገው ግራ ገባኝ። በዚህ አመት እሷ ነሽ እንዴ? አዎ ስሜን ቀይሬ እኮ ነው። ግን ይገባሻል ስምሽ። እውነትም ጀግኒት ነሽ። ስምሽ የሚገባሽ አንቺ ነው። ማየትሙት እንደዛ ብዬ ነበረ። አሁን ተው አሁን ለጓደኛው ቤት መስጠት ተው። ምን እንዳደረግኩ ልንገርሽ ብዬ እንሂድ ጸበል ስለው እምቢ አለኝ። ሕክምና እንሂድ ስለው እምቢ አለኝ። ሰው ሳስመክርም ሰውን እየጨነጋገፈ እምቢ ሲለኝ ምን አደረግኩልሽ? ያንን ጓደኛውን በቃ ብቻውን ማግኘት ፈለግኩ።
ከሱ ፊቱኝ ጓደኛውን ማውራት ጀመርኩ። ማለት ምናልባት እስኪ ሲቀና እርግፍ አድርጎ ይተው ይሆናል ብዬ ማለት ነው። ከዛ ቡና ሳፈላ ጠዋት እንዳ ካልመጣህ በሞቴ ማለት ጀመርኩ ጓደኛውን። ከዛ ለምንድን ነው የምትጠሪው ሲለኝ ጓደኛ አይደለ ለምን አይመጣ እንዴ? አብረን እኩል ነን። ደግሞ ሚስቲቱ ደግሞ ጓደኛዬ ናት። ይምጣ እንጂ እሷ ደግሞ ልጅ አይመቻትም ቁርስ ለመስራት። እኔ ደግሞ ችግር የለብኝም ለአንተ ልሰራ ለእሱም እሰራለሁ አብሬ ስለው ቀረቤታችን አልተመቸውም። ከሱ ይልቅ እኔን እየቀረበኝ ሲመጣ እሱን ተጣለው። ከዛ